የቡርጂ ዞን በደቡብ ኢትዮጵያ ክልል የሚገኝ ሲሆን ማህበረሰቡ በዋናነት በግብርና በንግድና በአርብቶ አደርነት የሚተዳደርበት ሲሆን የ2018 ዓ.ም የዘመን መለወጫ በዓልን ወይም የወናን ካያናን በዓል ምክንያት በማድረግ የቡርጂ ልማት ማህበር የዓመቱን የአፈጻጸም ሪፖርት ገምግሟል። ማህበሩ በትምህርት፣ በጤና፣ በግብርናና በሌሎች ዘርፎች በርካታ ተግባራትን እያከናወነ እንደሆነ የማህበሩ ስራ አስኪያጅ አቶ ማርቆስ ጩሞ ተናግረዋል። የቡርጂ ልማት ማህበር በዞኑ ዋና ከተማ ሶያማ ዋና ጽፈት ቤቱን አድርጎ በተለያዩ ከተሞች ሳተላይት ጽፈት ቤት ወይም ግዛው ጽፈት ቤት በማቋቋም 2016 አጋማሽ ዓመት ወደ ስራ ከገባ በኋላ ከመንግስት ጎን ቆሞ የህዝብ ልማታዊ ፍላጎት እያጣጣመ ወይም እያሟላ ያለ ማህበር ነውና ከዚህ መነሻ በትምህርት ዘርፍ አቅም ደካማ ቤተሰብ ኖሯቸው የትምህርት ቁሳቁስ ባለማሟላታቸው ከትምህርት ገበታ የሚቀሩ ልጆችን ወደ ትምህርት ገበታ እንዲመለሱ እስክሪብቶ፣ ደብተር፣ የደንብ ልብስ፣ ብላክቦርድ እና የተለያዩ የትምህርት ቁሳቁሶችን ለትምህርት እንደገናም ደግሞ ለተማሪ ወላጆችም ድጋፍ በመስጠት የሚታወቅ ማህበር ነው። ሌላው ከሰላምና ግጭት አንጻር ማህበሩ ቀበሌ ከቀበሌ ዞን ከአጎራባች ዞን እንደገና ወረዳ ከወረዳ ጋር በተለያዩ ምክንያቶች ግጭት ውስጥ የገቡ ቀበሌያትን ወይም መዋቅሮችን የማቀራረብ ስራ በመስራት ከምዕራብ ጉጂ ዞን ጋር ጭምር ዞኑ ተቀራርቦ ስራ እንዲሰራ ህብረተሰቡ እንዲቀላቀል መሀል ላይ አለመግባባቶች እንዳይፈጠሩ የራሱን ድርሻ እየተወጣ ህብረተሰቡን የሚጠቅምና እየጠቀመ የቆየ ማህበር ነው። ማህበሩን አሁን ካለው ተግባራት ከፍ ለማድረግም አንዳንድ ተግዳሮቶች ያሉ መሆኑንና በቀጣይም ይህንን ለመቅረፍ ሰፊ ስራዎች እየተሰሩ እንደሆነ የጠቆሙት አቶ ማርቆስ ለ2018 ዓ.ም የቡርጂ ብሔር ዘመን መለወጫ ለወናን ካያና በዓል እንኳን አደረሳችሁ ብለዋል። በአሁኑ ጊዜ ልማት ማህበሩ ሌሎች ልማት ማህበራት ወይም አጎራባች ዞኖች አካባቢ ያሉ እንደ ጋሞና ወላይታነት ልማት ማህበራት ደረጃ ለማድረስ ከፍተኛ የሆነ ተግዳሮቶች አሉ። ይሄ አንደኛውና ዋነኛው ምክንያት አካባቢ ላይ በታጠቁ ኃይሎች በተረጋጋሚ የሚከሰት የጸጥታ ችግር ዋነኛው ነውና ህብረተሰቡ ተረጋግቶ ማህበራትን ደግፎ አመታዊ መዋጮውን በተረጋጋ መልኩ እየከፈለ የራሱን ምርት እያሳደገ የሚሄድበትን ሁኔታ በጣም የሚፈታትን የአካባቢ ጸጥታ አለ። ሌላው ከዚህ በፊት ልማት ማህበሩ ሲሰራቸው የቆያቸው እንቅስቃሴዎች ደካማ መሆኑ በአሁኑ ጊዜ ደግሞ ህብረተሰቡ በነቃ ተሳትፎ እንዳይሳተፍ ጥቅም እንደሌለው አድርጎ የማሰብ የግንዛቤ ጥረትም ጭምራለ። ካልተሰራበት ካልተከፈለበት መዋጮ ካልተሰበሰበበት ምንም ስራ መስራት እንደማይቻል እየታወቀ ነገር ግን ማህበሩ በስሙ ተቋቁሞ መኖሩ ብቻውን እንደ ልማት አድርጎ የመውሰድ ከፍተኛ የሆነ የግንዛቤ ችግር አለ። ይሄ ግንዛቤ ችግር ተፈቶ ቀጣይ ላይ ደህና ነገር ጥሩ ነገር ይፈጠራል የሚል ሀሳብ ስላለ የቡርጂ ህዝብ እንኳን ለወናን ካያና በዓል በሰላም አደረሳችሁ አደረሰን። የቡርጂ ልማት ማህበር መስራችና አባላቶች እንደገለጹት ቀደም ሲል በማህበሩ የሚተገበሩ የልማት ስራዎች የተቀዛቀዙ መሆኑን ጠቁመው አሁን ላይ ለውጥ መታየቱንና በዓለም በሚዳሰሱ ቅርስነት ለማስመዝገብ ጥረት እየተደረገ መሆኑንም አክለዋል። ቡርጂ የሚያመርተው በአብዛኛው ነጭ ጤፍ ነው። ያም ማኛ አስናቀች የሚባል ጤፍ ተብሎ ይታወቃል። ስፔሻል የሆነ ጤፍ ነው። በአሁኑ ሰዓት ለምርምር እስከ ዱባይ ይልከናል ኤክስፖርት ውጪ ለማድረግ። ሁለተኛ ከፍተኛ ቡርጂ የሚያመርተው ቡራ ቡርጂ የሚባል ቦለቄ ነው፣ አገር በቀል ነው። በአሁኑ ሰዓት በተለያዩ የውጭ ሀገራት ኤክስፖርት ይሆናል። በህጋዊ መንገድ ኢሶኤስ ውስጥ ገብቶ ወደ ውጭ የሄደበት ያለ ምርት ነው ያለው። ይህን ምርት ስፔሻሊ አድርገን ገበያ ላይ ለማውጣት የምርቱን መያዣ ከረጢት በሱ ስም ዘንድሮ ላይ ከፋብሪካ ጋር ተግባብተን አስመርተን በዛው ስም ነው ቡራ ቡርጂ ተብሎ በዛ ጆኒያ ታሽጎ በዛ ከረጢት ታሽጎ ወደ ምርት ገበያ የሚገባው። ሌላኛው ከጨው ውጪ ቡርጂ ላይ የማይበቅል ነገር የለም። ሁለት ትልቅ የማይዳሰሱ ቅርሶችን በዓለም በዩኔስኮ ለማስመዘገብ ግብ ይዘን እየሰራ ነው። አንዱ የግርዝ ባህል ነው። ይሄኛው ወናን ካያና ሆነ እነዚህን የማይዳሰሱ ቅርሶችን ለማስመዘገብ ስለምንፈልግ ኢትዮጵያውያን፣ ቡርጂዎች፣ አፍሪካውያን እንኳን ደስ አላችሁ። እንደ ቡርጂ ዞን የቡርጂ የነጭ ጤፍ ማኛ የምታመርት ሀገር ናት። እሱንና የቡራ ቡርጄ ቦሎቄ ያለ እሱን ብራንዲንግ ጠብቆ የገበያ ማዕከል ውስጥ ተሳትፎ እንዲያደርግ የራሱን ብራንዲንግ ጠብቆ ተሳትፎ እንዲያደርግ ቡርጂ ልማት ማህበር ከፍተኛ አስተዋጽኦ አድርጓል። እንዲሁም በዛ በመነሳት የልማት ስራዎችን ይሄ አዳራሹን አሁን ከመገንባት አኳያ ውስጡ የጎደሉትን ቁሳቁሶችንም ለማሟላት ህብረተሰቡን አንድ የማድረግ በልማቱ ተሳትፎ እንድናደርግ
ጥሩ መነቃቃትን የፈጠረ እድልን ሰጥቶናል ማለት ነው።